ሰላም ጤና ይስጥልኝ አድማጭና ተከታታዮች ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ማዕከላዊ ጎንደር ላይ ጭልጋ ጫንድባ ጥምር ጦራችን ጀብዱ ሰርቷል። በርካታ የፋኖ አባላትም ተደምስሰዋል ማለት ነው። ከኢፌዴሪ ጦር ኃይሎች አዛዥ ዶክተር አብይ አህመድ ለትግራይ ጊዜያዊ አስተዳደር ለሌተናል ጀነራል ታደሰ ወረደ ቀጭን ትዕዛዝ ተላልፏል እና የሀገር መከላከያ ሰራዊት ቀድሞ የመከላከያ ሰራዊት አባል የነበሩ ነገር ግን በተለያዩ ምክንያቶች ከሰራዊቱ አባልነት የወጡ አሁን ደግሞ በፈቃደኝነት ማገልገል የሚፈልጉትንም ጥሪ አቅርበና ሌሎች ዝርዝር መረጃዎችም አሉኝ። አብረን የምናያቸው ነው የሚሆነው። ወደ ዝርዝር መረጃው እንለፍ። በደቡብ ኢትዮጵያ ክልል ቀደም ሲል የጸጥታ ስጋት በነበረባቸው ጋሞና የጋዱላ ዞኖች መካከል የሰራዊቱ ለቆ መውጣቱን ተከትሎ ግጭቶች ማገርሸታቸውን ነዋሪዎችና የክልል ባለስልጣናት አስታወቁ። ሰራዊቱ አካባቢያቸውን ለቆ የወጣው በሰሜን ኢትዮጵያ ካለው ወቅታዊ ሁኔታ ጋር በተያያዘ እንደሆነም ተመላክቷል። በጋሞ ዞን አርባ ምንጭ ዙሪያ ወረዳ በሚገኙ የዘይሴ ብሔረሰብ ቀበሌዎች ትናንት የተኩስ ድምጽ የተሰማ ሲሆን ከአርባ ምንጭ ጊልዶ የሚወስደው አውራ ጎዳና ለጥቂት ሰዓታት ተዘግቶ ነበር። ችግሩ ከራስን በራስ የማስተዳደር ጥያቄ ጋር የተያያዘ እንደሆነ የተገለጸ ሲሆን በአሁኑ ወቅት የክልሉ አድማ ብተና ኃይልና የዞኑ ፖሊስ አካባቢውን በማረጋጋት ላይ መሆናቸው ተነግሯል። በተመሳሳይ በጋዱላ ዞኖች ደራሽ ወረዳ የሚገኙ 3 ቀበሌዎች ውስጥ ከማንነት ከእርሻና ከግጦሽ መሬት ጋር በተያያዘ እርስ በርስ ግጭት ተቀስቅሷል። በጋዱላ ዞንና በዋሳኝ አካባቢዎች በተከሰተው አለመረጋጋት የመዋቅር ጥያቄ የሚነሱ አካላት የመንግስት ደጋፊ ናቸው ያሏቸው ነዋሪዎች ቤትና ንብረት ማቃጠላቸውም ተገልጿል። የክልሉ ሰላምና ጸጥታ ቢሮ ኃላፊ ለኢትዮጵያ ኢንሳይደር ድረገጽ እንደገለጹት ምንም እንኳ በንብረት ላይ ጉዳት ቢደርስም እስከ ሰኞ ረፋት ድረስ በሰው ሕይወት ላይ የደረሰ ጉዳት የለም። በአሁኑ ወቅት በአካባቢዎቹ አንጻራዊ መረጋጋት የሰፈነ ሲሆን ለተሽከርካሪዎች ተዘግቶ የነበሩ አውራ ጎዳናዎችም ክፍት መሆናቸውን ኃላፊው አረጋግጠዋል። መከላከያ ጥሪ አቅርቧል። የሀገር መከላከያ ሚኒስቴር ካሁን በፊት የመከላከያ ሰራዊት አባል የነበሩ በተለያዩ ምክንያት ከሰራዊቱ የወጡና ተመልሶ ሰራዊቱን ለማገልገል ፍላጎትና ቁጭት ያላቸው እስካሁን የመመለስ እድል ያላገኙ አባላትን መልሶ በሰራዊቱ እንዲያገለግሉ የምዝገባ ማስታወቂያ ወጥቷል። ምዝገባው በሁሉም የምዝገባ ጣቢያዎች እየተከናወነ ይገኛል። ማሟላት ያለባቸው መስፈርቶችም የእድሜ ገደብ ከመስመር እስከ 100 አለቃ ላላቸው እስከ 37 ዓመት፣ ከሻምበል እስከ 100 አለቃ ያላቸው እስከ 40 ዓመት፣ የስነ ምግባር ሁኔታ በወንጀል ወይም በዲሲፕሊን ጉድለት ያልተባረሩ እንዲሁም ከማንኛውም ፖለቲካ ድርጅት ወገንተኝነት ነጻ የሆኑና የአካልና የአእምሮ ጤንነታቸው የተጠበቀና ለምርመራ ፈቃደኛ የሆኑ የመከላከያ ደንብን አክብረው በማንኛውም የሀገሪቱ ክፍል ለማገልገል ፈቃደኛ የሆኑ ይላል። ዳግመኛ ጦርነት ትግራይ ወደ ማይቀለበስ የጥፋት ገደል ይከታታል እንጂ መፍትሄ አይሆንም ሲል ወደብ ነጻነት ትግራይ ተናገረ። በትግራይ ክልል የፖለቲካ ምህዳር ውስጥ ጉልህ ስፍራ ካላቸው ተቃዋሚ ፓርቲዎች አንዱ የሆነው ወደብ ትግራይ በወቅታዊ የክልሉን አሳሳቢ ሁኔታ አስመልክቶ ዛሬ ጠንካራ መግለጫ አውጥቷል። ፓርቲው በመግለጫው እንዳሰመረበት የትግራይ ሕዝብ ላለፉት ዓመታት የከፋ ጦርነት ሰለባ ሆኖ መቆየቱን እና በፕሪቶሪያ ስምምነት የተገኘውን አንጻራዊ ሰላም አሁን ሙሉ በሙሉ ተግባራዊ አለመሆኑን በምሬት አስታውቀዋል። ወደብ ነጻነት ትግራይ በመግለጫው እንዳብራራው ምንም እንኳን የሰላም ስምምነቱ ተስፋ ሰጪ የነበረ ጉዳዮችን የያዘ ቢሆንም በተግባር ግን ምላሽ አላገኘም። ግማሽ ግዛቷ በሌሎች ኃይሎች እጅ ወድቋል። ተፈናቃዮችም ያለምንም መፍትሄ በሰቆቃ እየኖሩ ነው ሲል ፓርቲው ያለውን ነባራዊ ሁኔታ ገልጿል። ይባስ ብሎም ህወሓት በመከፋፈል ምክንያት የክልሉ ሰራዊት ጥንካሬውን ከማጣቱም በላይ ወደ እርስ በርስ ግጭት ማምራቱ ትግራይን ለሌላ የጦርነት አደጋ እንዳያጋልጣትም አስጠንቅቋል። ከፌዴሪ ጦር ኃይሎች አዛዥ ዶክተር አብይ አህመድ ለትግራይ ጊዜያዊ አስተዳደር ለሌተናል ጀነራል ታደሰ ወረደ ቀጭን ትዕዛዝ ተሰጥቶታል። ለጀነራል ታደሰ ወረደ ከፌዴሪ መንግስት የተሰጣቸው መመሪያ የኢትዮጵያ መከላከያ ሰራዊት በሀገር ዳር ድንበር ለመቀመጥ በመሃል ትግራይ ስለሚያልፍ ምንም አይነት ትንኮሳ በእናንተ ታጣቂዎች በኩል እንዳይደረግ ሲል ጥብቅ ትዕዛዝ ሰጧቸዋል። ስለሆነም ከዛሬ ጀምሮ ጀግናው መከላከያ ሰራዊት የሀገሩን ዳር ድንበር ለማጽዳት ለማስከበር በአየር ኃይል ጥብቅ ክትትል እየተደረገለት ወደ ኢትዮ ኤርትራ ድንበር የሚጓዝ ይሆናል። የጦርነቱ ዋና ታርጌት ኢላማ የኢትዮጵያ ሉዓላዊነትን ማስከበር በመሆኑ የትግራይ ህዝብ ከፌዴራል መንግስት ጎን መቆም እንዳለበትም ይታመናል። የሻቢያ ከእናንተ ጎን ነን የሚል መደለያ ቃላት ልክ በወጥመድ ላይ እንደተቀመጠች አንዲት ትንሽ ቁራጭ ዳቦ ነው። ሻቢያ ለ60 ዓመት ኢትዮጵያን ለማፍረስ እየሰራ የኖረ ህልሙ ነው። ሻቢያ ኢትዮጵያን ማፍረስ የሚጀምረው የትግራይ መሰረተ ልማቶችን በማውደምና የትግራይ ህዝብ በማጥፋት ነውም ብለው መልእክታቸውን አስተላልፈዋል።
አንኳር ወደ ሆነው መረጃችን ስናልፍ ማዕከላዊ ጎንደር ጭልጋ ወረዳ ጥምር ጦራችን ጀብዱ ሰርቷል። ባንዳ ቡድን አከርካሪው ተሰብሮ ጽንፈኛ ቡድኖች አንድ በቀጠና ኮር ቀበሌ በጥምር ጦሩ በደረሰበት መብረቃዊ ጥቃት ደረጀ በላይ የሚኮራራበት የበየምድር ክፍለ ጦር መሪ ታድሎ ወርቁ ተደምሷል። ይህ ድል ጽንፈኛውን ቅስም በእጅጉ እየሰበረ ነው። መንጋ ደጋፊዎችም በየቦታው ድንኳን ጥለው ያለቀሱ ነው። ደጋፊና ወዳጅ ዘመዶቻቸው በዚሁ አብረው እርማቸውን እንዲያወጡ ሌላ መርዶም እንጨምራለን። ከታድሎ ወርቁ ጋር አብረው የነበሩትን የበየምድር ክፍለ ጦር የሻምበል አዛዦች ወንዴ እያዩ፣ እሸት የምትኩ፣ አለም ነው ካሴ፣ ዋሴ ቻሌም አብረው እንደተደመሰሱ መረጃዎች ደርሰውናል። በመጨረሻም ኢትዮጵያና ቱርኪ ከ500 ዓመት በፊት ጀምሮ በታሪክና በወዳጅነት የጸና የዲፕሎማሲ ሰንሰለት እንዳላቸው ታውቋል። በኢትዮጵያና በቱርኪ መካከል ያለው ወዳጅነት የቅርብ ጊዜ ክስተት ሳይሆን ከ500 ዓመታት በላይ የዘለቀ ጥልቅ ታሪክ ሰንሰለት ነው። ይህ ግንኙነት በ16ኛው ክፍለ ዘመን በወታደራዊ ትብብር ቢጀመርም በሂደት ወደ ጠንካራ ዲፕሎማሲያዊ መከባበር ተሸጋግሯል። በተለይ ኢትዮጵያ በአድዋ ጦርነት ጣሊያንን ድል ማድረጓ በኦቶማን መሪዎች ዘንድ ትልቅ አድናቆትን አትርፎላታል። በወቅቱ ሱልጣን አብዱልሐመድ ዳግማዊ ለአጼ ምኒልክ የክብር ስጦታ በመላክ ወዳጅነታቸውንም አጽንተዋል። ቱርኪ በአውሮፓውያኑ በ1926 በአዲስ አበባ ኤምባሲዋን በመክፈት ለኢትዮጵያ ያላትን ልዩ ትኩረት በተግባር አሳይታለች። ከፖለቲካ ባሻገር የሁለቱን ሕዝቦች የሚያስተሳስር መንፈሳዊ ድልድይም አለ። ኢትዮጵያ በእስልምና ታሪክ ውስጥ ያላት ትልቅ ቦታ በቱርካውያን ዘንድ የሚታወቅና የሚከበር ጭምር ነው። ለዚህም በትግራይ ክልል የሚገኘውና በቱርኪ የልማት ኤጀንሲ ቴክ የታደሰው ታሪካዊ የነጃሽ መስጊድ ለዚህ ትልቅ ማሳያ ነው። ለሰዓቱ ይዤላችሁ የመጣሁት አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ቆይታ